ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መጋቢት 3 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን መረጃዎቻችን ለብዙዎች እንዲደርሱ ላይክና ሼር እንድታደርጉ በአክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር የአሜሪካ የኢሚግሬሽንና የጉምሩክ ሕግ አስከባሪ አካል በሶስተኛ ደረጃ አሸባሪነት ፈርጀዋለሁ ያለው ፋኖ አባል የሆነውና ሰለሞን ቦጋለ የተባለውን ግለሰብ አደገኛ የጥላቻ ቅስቀሳ በማድረግ የሰብአዊ መብት ጥሰቶችን በማበረታታትና የዘር ማጥፋት እንዲፈጸም በማህበራዊ ሚዲያዎች ተጽዕኖ በመፍጠር በሚል ከአሜሪካ ማባረሩን ይፋ አደረገ። ተቋሙ ይህንን እርምጃ የወሰደው በፊኒክስ ከተማ የሚገኙ የጸጥታ ኃይሎች ግለሰቡ በማህበራዊ ሚዲያ ገጾቹ ላይ የሚያሰራጨውን አደገኛ የጥላቻ ቅስቀሳና የሰብአዊ መብት ጥሰት ይዘቶች ደርሰውበት ክትትል ካደረጉ በኋላ መሆኑን ገልጿል። የአሜሪካ የጸጥታ አካላት ባደረጉት ጥብቅ ማጣራት ግለሰቡ በተለያዩ የማህበራዊ ትስስር ገጾች ላይ የአሜሪካ የኢሚግሬሽንና የጉምሩክ ሕግ አስከባሪ አካል የሶስተኛ ደረጃ አሸባሪ ቡድን በሚል ከፈረጀው የፋኖ ስብስብ ጋር ራሱን በግልጽ በማቆራኘት ሲንቀሳቀስ እንደነበር ማረጋገጣቸውን ገልጸዋል። አክለውም በልጥፎቹ ላይ በትግራይ ተወላጆች ላይ ጥቃት እንዲደርስ የሚቀሰቅሱና ከኢትዮጵያ ሊጠፉ ወይም የዘር ማጽዳት ሊፈጸምባቸው ይገባል የሚሉ አደገኛ መልእክቶችን ሲያስተላልፍ እንደነበር በመግለጫው ተገልጿል። የአሜሪካ የሰብአዊ መብት ጣሾችና የጦር ወንጀለኞች ምርመራ ማዕከል እንደ አውሮፓውያኑ አቆጣጠር ከ2003 ጀምሮ በሰብአዊ መብት ጥሰትና በጦር ወንጀል የተጠረጠሩ ወይም ወንጀላቸው የተረጋገጠባቸውን 1178 ግለሰቦችን ከአሜሪካ ማባረሩን መግለጫው ያስታወሰ ሲሆን የሰለሞን ቦጋለ መባረርም የዚሁ ጥብቅ የሕግ አፈጻጸምና ክትትል አካል መሆኑን አሳውቋል። ክቡራትና ክቡራን የአሜሪካ የኢሚግሬሽንና የጉምሩክ ሕግ አስከባሪ አካል የሚባለው በአሜሪካ ድንበር ውስጥ የኢሚግሬሽን ሕጎችን የማስፈጸም ስደተኞችን በወንጀል ተጠርጥረው ሲገኙ የማሰርና ከሀገር የማስወጣት ዲፖርቴሽን የሚባለው ኃላፊነት ያለበት ሲሆን የሀገር ውስጥ ደህንነት መምሪያ አካልም ነው። የአሜሪካ የኢሚግሬሽንና የጉምሩክ ሕግ አስከባሪ አካል እንዳለው ከሆነ ፋኖ በአሜሪካ የውጭ ጉዳይ እንደ አልሸባብ ወይም አይኤስአይኤስ በዋነኛ የሽብር ዝርዝሮች ውስጥ ባይካተትም በኢሚግሬሽንና ዜግነት ሕግ መሰረት ድርጊቶቹና የሚያስተላልፋቸው በማህበረሰብ ላይ ውድመት የሚያስከትሉ አደገኛ መልእክቶች በአሜሪካ የኢሚግሬሽን ዓላማዎች የደረጃ 3 አሸባሪ ድርጅትነት የሚያሟላ በመሆኑ በደረጃ 3 አሸባሪነት እንዲመደብ መወሰኑን ተቋሙ ገልጿል። ወደ ሁለተኛው ሰበር መረጃችን ስንሸጋገር ራያ ላይ የሰፈረው የህወሓት ታጣቂ የትምህርት ቤቶችንና የጤና ተቋማትን ንብረት በማውደም ለሽያጭ በማቅረብ ወደ መሀል ሀገር ሲንቀሳቀስ በቁጥጥር ስር መዋሉን ከአላማጣ ከተማ መንግስት ኮሚኒኬሽን ያገኘነው ሰበር መረጃ አመልክቷል። የአላማጣ ከተማ መንግስት ኮሚኒኬሽን እንዳለው በዛሬው ዕለት ማለትም መጋቢት 3 2018 ንብረትነቱ የራያ አላማጣ አስተዳደር የጥሙጋ ትምህርት ቤት የተማሪዎች የመማሪያ ዴስክ እንዲሁም የጥሙጋ ጤና ጣቢያ ንብረት የሆነውን ብረቱን ክፍል በጨረታ መልክ ሸጠው ወደ መሀል ሀገር ሲንቀሳቀሱ በጮቢ በር በራያ ጥምር ኃይልና በሀገር መከላከያ ሰራዊት በቁጥጥር ስር እንዲውል ሆኗል። ይህ አስነዋሪ የዝርፊያ ቡድን የመንግስትንና የህዝብን ንብረት ህጋዊ በማስመሰል የይለፍ ደብዳቤ ጭምር ተዘጋጅቶለት እንደነበር ከታች በምስል ያያዝነው ማስረጃ ያመለክታል። የትምህርትና የጤና ተቋማትን በማውደም ገንዘብ ለማግኘት የሚደረግ እንቅስቃሴ ጸረ ትውልድ መሆኑን የሚያሳይና የህብረተሰቡ ምንም ግዴታ ወይም ፍቅር እንደሌላቸው የሚያሳይ ተግባር ነው ሲል የአላማጣ ከተማ መንግስት ኮሚኒኬሽን ድርጊቱን ክፉኛ አውግዟል። በድርጊቱ የተሳተፉትና እጅ ከፍንጅ የተያዙት አባላት በጉዳዩ ዙሪያ ምርመራ እየተጣራባቸው እንደሚገኝም ለማወቅ ተችሏል።
አርሚ 7 ከተባለው የህወሓት ክንፍ ጋር በተያያዘ ወደ አዘጋጀነው መረጃ ስንሸጋገር ለሰላም ማስከበር ወደ ሱዳን በወጣበት ህወሓት ኢትዮጵያን በመውጋቱ ለዚሁ ቡድን ወግኖ ከሀገር ጋር ሲዋጋ በመቆየቱ በመመሪያው መሰረት ድርጊቱ በወንጀል የሚያስጠይቀው ቢሆንም መንግስት ለሰላም ባለው የላቀ እርምጃና ቡድኑም ከድርጊቱ ተጸጽቶ በመመለሱ እንዲሁም ወደ ታድሶ በመግባቱ መፈጸም ያለባቸው እየተፈጸመለት መሆኑን የመከላከያ ህብረት ሰው ሀብት አመራር ዋና መምሪያ ኃላፊ የሆኑት ሌተናል ጄኔራል ሃጫሉ ሸለመ ገልጸዋል። ክቡራትና ክቡራን በጉዳዩ ዙሪያ ቀጣዩን አጠር ያለች መረጃ ተከታትለን እንመለስ። ዛሬ የሰላም መንገድን በመምረጥ ሌላው አርአያ ለመሆን ሰላም ምርጫችሁ አድርጋችሁ ወደ ሀገራችሁ የተመለሳችሁት ተመላሾች ሁሉ እንኳን በሰላም መጣችሁ፣ እንኳን በዚህ ደረጃ ተገናኘን እላለሁ። በሰሜኑ የሀገራችን ክፍል ተከስቶ በነበረው ጦርነት ምክንያት በፌዴራል መንግስትና በትግራይ ኃይሎች መካከል የተደረገው የእርስ በርስ ጦርነት በማስቆም የፕሪቶሪያ የሰላም ስምምነት ተግባራዊ ለማድረግ ዘላቂ ሰላም ለማምጣት የሚያስችሉ አዎንታዊ የሆኑ በርካታ ውሳኔዎች እየተወሰኑ መጥቷል። ከነዚህም ውስጥ የትጥቅ ግጭቱን ለማቆምና ወደ ሰላማዊ ውይይት ለመመለስ በጥቅምት 22 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ እንዲሁም በህዳር 2 ቀን 2015 ዓ.ም በኬንያ ናይሮቢ የተደረገው የሰላም ስምምነት አሁን ተግባራዊ የተደረገ ለሚገኘው የዲዲአር አተገባበር መሰረት ጥሏል። በብሔራዊ ተሃድሶ ኮሚሽን የሚሰሩ ስራዎች እንደተጠበቀ ሆኖ የመከላከያ ሰራዊት አባላት የነበራችሁ የህወሓት ጦርነት ዘመቻን ተከትሎ የተላካችሁበትን የሰላም ማስከበር ተልዕኮ አጠናቃችሁ ወደ ሀገራችሁ መመለስ ሲገባችሁ፣ አንዳንዱ ደግሞ በጦርነቱ ምክንያት ከቦርደር በመሻገር ወደ ውጭ በመሄዳችሁ እና በሱዳን ሀገር በመቅረታችሁ ብዙ እንግልቶች፣ ብዙ ያልጠበቃችሁት ችግሮች ደርሶባቸዋል። ይህ አካሄድ አግባብነት እንደሌለውና ጉዳዩ ከመመሪያና ከምንመራበት ደንብ አንጻር ስታይ በወንጀልም የሚያስጠይቅ ቢሆንም መንግስት ለሰላም ካለው ጽኑ ፍላጎት በመነሳት በዚህ መልኩ የሰላም መንገድን የሚመርጡትንና ወደ ተሟላ ሰላማዊ ኑሮ ለመመለስ የሚወስኑትን አስፈላጊ ድጋፍ ለማድረግ ዝግጁ ነው። እናንተ ዛሬ በአንድ አዳራሽ በዚህ ቦታ ተሰብስበን ስለ ወደፊት ህይወታችሁ እንዲሁም እንደ ዜጋ ስለሚገባችሁ መብትና ክብር ለመወያየትና ለመግባባት ያን ያህል የሄድንበት ርቀት መጓዝ ባላስፈለገ ነበር። ሁሉንም በኃይል ለመፍታት የሚደረግ የሀገራችን የፖለቲካ ባህል አባዜ ሆኖብን እንጂ ያን ያህል ጉዳት ባልደረሰም ነበር። ሰላምን ለማስፈን የሚያግዙ የሀገራችን ነባር እሴት በሀገራችሁና በክልላችሁ እንዲሁም ብዙዎቻችሁ እንደሚታወቁት በሃይማኖት፣ በሀገር ሽማግሌ፣ በባህል አባቶች ቢሮ ድረስ የመጣውን የሰላም ኃይልንና ሀሳብን በመግፋት ጉዳዩን በኃይል መፍታት ይቻላል በሚል ወደ ጦርነት ተገብቶ በርካታ ህይወትና ንብረት ውድመት ካስከተሉ በኋላ ከመቀሌ የተገፋውን ሰላም ለመፈለግ ወደ ፕሪቶሪያ ወይም ደቡብ አፍሪካ የርቀት ጉዞ እንድናደርግ ተገደናል። እናንተም ለከፍተኛ ስቃይና እንግልት በመዳረጋችሁ ምክንያት በመከላከያ የነበራችሁን ክብርና ዝና ጠፍቶ ስደተኛ ተብላችኋል። ይህ ችግር በዚህ ሳበቃ ቤተሰቦቻችሁንና ልጆቻችሁን ለአስከፊ ችግር እንዲጋለጡም ጭምር ተደርጓል። ይህ እንዲህ እንዳለ በመንግስትና በመከላከያ ውሳኔ መሰረት በዲዲአር ያለፋችሁት በብሔራዊ ተሃድሶ ኮሚሽን ተገቢ ማረጋገጫ የተሰጣችሁ በኮሚሽኑ በኩል የተለያዩ ጥያቄዎችን ለመከላከያ ሰው ሀብት አመራር ዋና መምሪያ
ቀርቧል። ይህንን ተከትሎ የብሔራዊ ተሃድሶ ኮሚሽን ከጻፈው ደብዳቤና በጋራ ባደረግነው ውይይት መድረክ የመከላከያ ሰራዊት አባላት የነበራችሁ የህወሓት ታጣቂ ኃይል የከፈተውን ጦርነት ተከትሎ የተሰማራችሁበትን የሰላም ማስከበር ተልዕኮ ፈጽማችሁ በክብር መመለስ ሲገባችሁ በወቅቱ በተፈጠረው ሁኔታ በሰው ሀገር ቆይታችሁ የተመለሳችሁና በዲዲአር ያለፋችሁ አባላት ምንም እንኳን የምንመራበት መመሪያና አሰራር የሚደግፍ እንኳን ባይሆን ለዘላቂ ሰላም ሲባል መንግስትና ተቋሙ የጡረታ እድሜና ለጡረታ የሚያበቃ አገልግሎት ላለው እንደ ማንኛውም የመከላከያ አባል መብቱ እንዲከበር በመከላከያ ሰው ሀብት መመሪያ መሰረት የሚስተናገዱ ህግንና መመሪያን ተከትሎ እንዲከበርላችሁ ተወስኗል። ከዚህ በመነሳት ተገቢው ማረጋገጫ ከብሔራዊ ተሃድሶ ኮሚሽን የተሰጣችሁ ብቻ ያቀረባችሁትን ጥያቄ እንደ ሰው ሀብት አመራር ዋና መምሪያ አንድ በአንድ በማየት በመከላከያ ሰራዊት አዋጅ፣ የመከላከያ አስተዳደር ደንብና የመከላከያ ሰው ሀብት መመሪያን በተከተለ አካሄድ ብቻ ጥያቄዎቹ የሚመለሱ መሆኑን ላረጋግጥላችሁ ይፈልጋሉ። ቀጣይም በመንግስትና በታጣቂ ኃይሎች መካከል በሚደረግ ስምምነት መሰረት ለሚመጡ ሁሉ አስፈላጊውን ለማድረግ ዝግጁ መሆናችንን ደግመን እናረጋግጣለን። በዚህ አጋጣሚ እናንተ የመረጣችሁት የሰላም መንገድ ሌሎቹም የእናንተን መንገድ እንዲከተሉና ወደ ሰላማዊ መንገድ እንዲመጡ የበኩላችሁን እንድትወጡ ጥሬን እያቀረብኩ ከብዙ ጥረትና ድካም በኋላ አሁን ለደረስንበት ደረጃ እንድንደርስ አስተዋጽኦ ላደረጋችሁ ወገኖች ሁሉ እና የመንግስት አካላት ምስጋናዬን አቀርባለሁ። አመሰግናለሁ። ከዚሁ አበይት ዜና ሳንወጣ የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በበኩላቸው የተሃድሶ ሂደቱ በትግራይ ከተጀመረ በኋላ በህወሓት አደናቃፊነት ለጊዜው መናጠቡን የገለጹበት የቪዲዮ ማስረጃም ደርሶናል። ተከታትለን እንመለስ። ለመንግስታችን ትልቅ ምስጋና እናቀርባለን። ለሰላም ግንባታም ያለውን ከፍተኛ ትኩረት የሚያሳይ ነው። ነገር ግን ሰላም በአንድ በኩል በሚኖር ፍላጎት ብቻ የማይጸና በመሆኑ በትግራይ ክልል በአሁኑ ወቅት ባለው ፖለቲካዊና የጸጥታ ሁኔታ ምክንያት ደረጃውን የጠበቀ የዲዲአር ሂደት ማድረግ ባለመቻላችን እጅግ እንቆጫለን። ነገር ግን ተስፋ አንቆርጥም። በእናንተ ዛሬ እዚህ በተገኛችሁት የቀድሞ ተዋጊዎቻችን በኩልና በሌሎች የሰላም ፈላጊ ኃይሎች ድጋፍ የዲዲአር ሂደቱ በድጋሜ በትግራይ ክልል እንደሚቀጥልም ተስፋ እናደርጋለን። ይህንን ያነሳሁት ምናልባት እናንተ አብዛኞቹ ዛሬ በዚህ ማዕከል የተገኛችሁ የአርሚ 70 አባላት በትግራይ የጸጥታ ኃይል አካላት ውስጥ ሆናችሁ በባለፉት ግጭቶች ውስጥ የተሳተፋችሁ መሆናችሁ ብቻ ሳይሆን እናንተን በዚህ ማዕከል ተቀብለን በዲዲአር ሂደት እናሳልፍ ለእናንተ የሚኖርን የሰላም ጭላንጭል ብቻ ሳይሆን ለህዝባችሁ፣ ለቤተሰቦቻችሁና ለወገናችሁ የሚኖርን ትሩፋትም ታሳቢ በማድረግ ነው። በመሆኑም ከዚህ ስልጠና በኋላ በዲዲአር ሂደት ካለፋችሁ በኋላ ለሚኖሩ የሰላም ግንባታ ስራዎች በሙሉ ቀጥተኛና ቁርጠኛ ተሳታፊ በመሆን አጋዥ ሆናችሁ ከጎናችን እንድትቆሙ ጥሬን ማስተላለፍ እፈልጋለሁ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን መስሪያ ቤታቸው ያወጣው መግለጫ አመለከተ። የዩናይትድ ስቴትስ የውጭ ጉዳይ ኃላፊው ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ሀገሮቻቸው በቀጣናዊ መረጋጋት ዙሪያ ባላቸው የጋራ አቋም እንዲሁም በጸረ ሽብር እንቅስቃሴ በሚያደርጉት ትብብር ዙሪያ መነጋገራቸውን ገልጸዋል። በአሜሪካ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ በኩል በወጣው አጭር መግለጫ ላይ እንደተመለከተው ሁለቱ ከፍተኛ ባለስልጣናት በተጨማሪም በምጣኔ ሀብታዊ ትብብር እንዲሁም ለአፍሪካ ቀንድ ዘላቂ ደህንነት መሰረት በመጣል ዙሪያም ተወያይተዋል። በማርኮ ሩቢዮና በጠቅላይ ሚኒስትር አብይ አህመድ መካከል የተደረገው ውይይት ላይ የተነሱ ጥቅል ጉዳዮችን ከመጥቀስ ባሻገር ዝርዝር ጉዳዮችን ከመግለጽም ተቆጥቧል። ይህ በኢትዮጵያና በአሜሪካ ከፍተኛ ባለስልጣናት መካከል ውይይት የተደረገው አሜሪካ ከእስራኤል ጋር በመሆን በኢራን ላይ እያካሄደች ያለው ጦርነት ሁለተኛ ሳምንቱን ሊይዝ ጥቂት ቀናት በቀሩት ጊዜ ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ ጋር በዚህ ዓመት
ለሁለተኛ ጊዜ ያደረጉት ውይይት ነው። ኢትዮጵያና አሜሪካ የጠበቀ ዲፕሎማሲያዊ ግንኙነት ያላቸው ሲሆን በተለያዩ መስኮች ላይ በትብብር እንደሚሰሩ ሲያሳውቁ ቆይተዋል። በአፍሪካ ቀንድ በተለይም በሶማሊያ የሚንቀሳቀሰውን አልሸባብ ታጣቂ ቡድንን ለመቆጣጠርና ለመደምሰስ በጋራ እንደሚሰሩም ይታወቃል። በቅርቡም የአሜሪካ ምክትል የውጭ ጉዳይ ሚኒስትርና ከፍተኛ ወታደራዊ ባለስልጣናት በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትሩ ጋር በሁለንተናዊ ጉዳዮች ላይ መወያየታቸው ይታወሳል። ከዚህ በከፍተኛ ደረጃ ከተያዘ ዲፕሎማሲያዊ ውይይት በኋላ ጠቅላይ ሚኒስትር አብይ አህመድ በኢራን ጦርነት አለመረጋጋት ውስጥ ወደ ገባው መካከለኛው ምስራቅ ለስራ ጉብኝት በሚል ተጉዘው የተባበሩት አረብ ኤሚሬቶች መግባታቸው የዓለምን ሚዲያዎች ትኩረት በእጅጉ ስቧል። ጠቅላይ ሚኒስትር አብይ አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤሚሬቶች ፍትህ ሚኒስትር አብዱላህ ሱልጣን አቀባበል እንዳደረጉላቸው የኤሚሬትስ የዜና ወኪል ዘግቧል። የሀገሪቱ ፕሬዝዳንታዊ ፕሮቶኮልና ስትራቴጂክ ትርክት ባለስልጣን ሊቀመንበር የሆኑት ሞሐመድ አብዱላህ አልጀኒብም በስፍራው ተገኝተዋል። ጠቅላይ ሚኒስትሩ ወደ አቡዳቢ የተጓዙት አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እያስተናገዱ ባሉበት በዚህ ተፈታታኝ ወቅት መሆኑ የበለጠውን ትኩረት ስቧል። የኢራንን የአጸፋ ምላሽ ከደረሰባቸው ሀገራት አንዷ የሆነችው ኤሚሬት ስትሆን ጦርነቱ በተካሄደባቸው 13 ቀናት ውስጥ በርካታ ሚሳኤሎችና ድሮኖች የተወነጨፉባት ሲሆን ጦርነቱን ተከትሎ በመላው መካከለኛው ምስራቅ የአየር በረራ ለቀናት ተቋርጦ ቆይቶ አሁን በከፊል ተጀምሯል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች አሁን ደግሞ ለዕለቱ በልዩ ዘገባነት ወዳዘጋጀነው መረጃ ነው የምንሸጋገረው። በደቡብ ኢትዮጵያ ክልል በጋሞ ዞን የደረሰውን አሰቃቂ አደጋ አስመልክቶ ከመንግስት ኮሚኒኬሽን አገልግሎት የተሰጠ የሐዘን መግለጫ አለ። በደቡብ ኢትዮጵያ ክልል በጋሞ ዞን ጋጮ ባባ ወረዳ ላካ ቀበሌ መጋቢት 1 ቀን 2018 በጣለው ከባድ ዝናብ ምክንያት በተከሰተ የመሬት መንሸራተት አደጋ በዜጎቻችን ላይ በደረሰው የህይወት መጥፋትና መፈናቀል የፌዴሪ መንግስት ኮሚኒኬሽን የተሰማውን ጥልቅ ሐዘን ይገልጻል። በዚህ አሰቃቂ አደጋ የ52 ወገኖቻችን ህይወት ማለፉ የተረጋገጠ ሲሆን መንግስት ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸው፣ ለጋሞ ዞንና ለመላው የደቡብ ኢትዮጵያ ክልል ህዝብ ልባዊ መጽናናትን ይመኛል። በአሁኑ ወቅት የፌዴራልና የክልል ከፍተኛ አመራሮች በአደጋው ስፍራ በመገኘት የተጎዱ ወገኖችን የማጽናናትና የድጋፍ ስራዎችን በቅርበት እየተከታተሉ የሚገኙ ሲሆን በአደጋው ከመኖሪያ ቀያቸው ለተፈናቀሉ ወገኖች የሚያስፈልጉ መሰረታዊ ቁሳቁሶችና የምግብ አቅርቦት በአስቸኳይ እንዲደርስ ክልሉ ከፌዴራል የአደጋ ስጋት ስራ አመራር ኮሚሽን ጋር በመቀናጀት ሰፊ የርብርብ ስራ እያከናወነ ይገኛል ብሏል። የኮሚኒኬሽኑ መግለጫ መንግስት ጊዜያዊ ድጋፍ በማድረግ ብቻ ሳይወሰን ተጎጂዎችን ወደ ቀደመ ኑሯቸው ለመመለስና በዘላቂነት ለማቋቋም ልዩ ትኩረት ሰጥቶ የሚሰራ ሲሆን ተጨማሪ የህይወትና የንብረት ጉዳት እንዳይደርስ ለመከላከል የስጋት ቀጠና ተብለው በተለዩ ስፍራዎች የሚገኙ የህብረተሰብ ክፍሎችን የማንሳትና ወደ አስተማማኝ አካባቢዎች የማዘዋወር ስራ በቅንጅትና በትኩረት እያከናወነ ይገኛል። በአሁኑ ወቅት ያለው ዝናባማ የአየር ሁኔታ መሰል አደጋዎችን ሊያስከትል ስለሚችል በተለይም በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች ከመንግስት የሚሰጡ የጥንቃቄ መልእክቶችን፣ መመሪያዎችን በአንክሮ በመተግበር አስፈላጊውን ጥንቃቄ እንዲያደርጉ መንግስት ጥሪውን ያቀርባል ብሏል። የፌዴሪ መንግስት በአደጋው ሳቢያ የተጎዱ ወገኖችን መልሶ ለማቋቋም ከክልሉ መንግስትና ከሚመለከታቸው አካላት ጋር በቅንጅት መስራቱን አጠናክሮ የሚቀጥል ሲሆን ለሟች ወገኖቻችን ሰላማዊ ረፍትን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል ብሏል። ክቡራትና ክቡራን ከዚሁ ዜና ሳንወጣ በጋሞ ዞን ጋጮ ባባ ወረዳ በተፈጠረው የተፈጥሮ አደጋ እስካሁን ድረስ የ70 ሰው አስክሬን መገኘቱንና ከ3480 በላይ ከቤት ንብረታቸው መፈናቀላቸውን ደግሞ የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አሁን ባወጣው መረጃ ገልጿል። በዞኑ በ4 ወረዳዎች በደረሰው የተፈጥሮ ጉዳትን አስመልክተው ሰብአዊ ድጋፍ ላይ ርብርብ ሊያደርጉ እንደሚገባም ጥሪ ቀርቧል። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ኃይለማርያም ተስፋዬ በሰጡት መግለጫ እንዳሉት በጋሞ ዞን የበልግ ዝናብ በ4 ወረዳዎች ጉዳት ማድረሱን አብራርተው ዝናቡን ተከትሎ በአርባ ምንጭ ከተማ 190 ቤቶች፣ 31 ኢንተርፕራይዞችና ትምህርት ቤቶች ላይ ጉዳት መድረሱን አብራርተዋል። ጉዳቱ በክልሉ
ዘግናኝ አደጋ እንደከሰተና በተለይም በጋጮ ባባ ወረዳ ደግሞ እስካሁን የ70 ሰው አስክሬን መገኘቱን በሐዘን ገልጸዋል። በሌሎች ወረዳዎች ላይም 3 ሰዎች ሕይወት በአደጋው መጥፋቱን አቶ ኃይለ ማርያም አብራርተው ከ3480 በላይ የህብረተሰብ ክፍሎችም ከቤት ንብረታቸው መፈናቀላቸውን ገልጸዋል። በአደጋ ስጋት አካባቢዎች የሚኖሩ የህብረተሰብ ክፍሎች አካባቢውን ለቀው እንዲወጡ የተደረገ እንዳለ ያብራሩት የቢሮ ኃላፊ የበልግ ዝናቡ በቀጣይ 10 ቀናት የሚቀጥል በመሆኑ በአደጋው አካባቢ የሚኖሩ አካላት ጥንቃቄ እንዲያደርጉ አሳስበዋል። ለተጎጂ ወገኖች ሰብአዊ፣ ቁሳዊ ድጋፎች በተደራጀና በተቀናጀ መንገድ እንደሚደረግ የገለጹት አቶ ኃይለ ማርያም ለሰብአዊ ድጋፍ የመንገድ ችግር እንቅፋት እንዳይሆን ማሽነሪዎችን በማስገባት መንገድ ጠረጋ ላይ እየተሰራ ይገኛል ብለዋል። በቀጣይም ሀብት የማሰባሰብ ስራ በመስራት ተፈናቃዮችን በቋሚነት ለማቋቋም በጋሞ ዞን አደጋ ስጋት ጽሕፈት ቤት አካውንት 1032 13 28 865 ላይ ገቢ ማድረግ እንደሚገባም አሳስበዋል። የመሬት መሰንጠቅ፣ መንሸራተት፣ ተዳፋታማና ጎርፍ የሚበዛባቸው አካባቢዎች የሚኖሩ አካላት በቀጣይም ጥንቃቄ ማድረግ እንደሚገባቸው ገልጸው በአርባ ምንጭ ከተማ ጉዳት የደረሰባቸውን አካላት የመለየትና በአንድ ማዕከል የማሰባሰብ ስራ የተሰራ መሆኑን ተናግረዋል። በጉዳቱ አካባቢዎች ወረርሽኝና የወባ በሽታ እንዳይከሰት ከክልሉ የጤና ቢሮ ጋር በቅንጅት እየተሰራ ይገኛል ያሉት አቶ ኃይለማርያም ጉዳቱ በማህበረሰቡ ላይ የስነ ልቦና ጉዳት እንዳያደርስ ሚዲያዎች ጥንቃቄ እንዲያደርጉ አሳስበዋል። በመጨረሻም ህይወታቸውን ላጡ ወገኖች አጸደ ገነትን፣ ለተጎዱ ወገኖች ደግሞ መጽናናትን ተመኝተዋል። ክቡራትና ክቡራን አሁንም በዚሁ ዜና ላይ ቆይታ እናደርጋለን። በርዕሰ መስተዳድር ጥላሁን ከበደና የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ወይዘሮ ዓለም ፀሐይ ጳውሎስ የተመራ ልዑክም በጋሞ ዞን ጋጮ ባባ ወረዳ ላካ ቀበሌ ተገኝተው በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖችን አጽናንተዋል። በዞኑ የተለያዩ አካባቢዎች በተከሰተ የመሬት መንሸራተትና የጎርፍ አደጋ ንብረታቸው ወድሞ ከመኖሪያ ቀያቸው ለተፈናቀሉ ወገኖች አስቸኳይ ድጋፍ ከማድረግ ባሻገር በዘላቂነት ለማቋቋም እንደሚሰራም ተገልጿል።